እሷም ሰው ሆና እዚህ ቤት ነው ያለችው። ክርስቶስን ይኸው እዚህ ቤት ናት። ኧረ እኔ ንገርሽ እኔ በስምሽ እንደው ጠርቼ ንገር ሊያ እኔ መቼም ነው የምልሽ መድኃኒዓለም መቼም እኔን አትጥይኝም። ለኔ ድንግል ማርያም በቀሚሷ ጥላ ከለላው ናኛለች ከነ ልጇ። እኔ መቼም እንደማልወድቅ ንገርሽ ፈጣሪን ይዤ መቼም የኔን ውድቀት አትመኝ። ይሄንን ያልሽበት ከዚህ አዳምጠሽ ሄደሽ አሁን ገና መናገሬ ነው። ከምን ፍጥነት ሰምታ ቴዲ ጋር ሄዳ መጻፈው ምን ያህል እንደው ልክስክስ ብትሆን ነው። እኔ አሁን እሷ ቤት ሄጄ እንደው አዳምጬ እንኳን ቢሆን ከውጭ ሆኜ ነው ዝም ብዬ ወይ በቴዲ በውስጥ ምጽፍለት። እኔ መብርሃን አለች ለኔ ጉርጓር ስትመሺ አንቺ እየገባሽበት እየተቀበርሽበት ነው። በሷ ቤት እኮ አሁን እግዚአብሔር እንግዲህ የምትሄድበት ርቀት አያችሁ አይደል? ቴዲን መጥቶ ለኔ ከመለሰልኝ ሰው ሁሉ ጭንቅላቱ አስተሳሰቡ ምን ይላል እንዴ? ቤት አይደለችም እኮ ያለችው ገብታችኋል አይደል? ሌላ ሰው ነው ብሎ እንዳያስብ እኮ ነው። እኔም ብቻ እያሰቡ እንደሄዱ ጓደኛ ያለውን ነገር ማለት ነው። የክፋቷ ጥግ ህይወት የላትም እንዴ? እኔ አሁን እዚህ ቲክቶክ ላይ እሰዳደባታለሁ። በቃ የቲክቶክ ስድብ ነው። እግዚአብሔር ምስክሬ ነው። የውስጤ እንኳን ቆይ እስኪ ፊንገር እንዲህ አለች ቆይ ልሰርይላት። ይሄው መድኃኒዓለም በሚያውቀው ህይወትሽን ኑሪ። በቃ ልጅሽን አሳድጊ። ዝም ብለሽ መሳደብ ከፈለግሽ ዩቲዩብ ላይ ነው ሸቂ። ከቻልሽ እንዳውን በእኛ በሸቀልሽው ስም ከአራድዮቹ ጋር ከሸገረ ያንስ ጋር ተጠጋግተሻል። ከነሱ ጋር የሆነ ደግሞ ሰው አራዳ ነው ያለሽን ሳቢ ቦጨቅ አድርገሽ ለድሃ ለተራቡት እርጅበት። በእኛ ያማሹን እግዚአብሔር ቫይራል ተመቶብሻል አይደል? ኮፒ ሊንክ አርጉልኝ አካውንት ተመቷል ብለሻላ። ነገ ዩቲዩብ ላይ ገብቼ እኔ እከታተልሻለሁ። የሞተውን አካውንትሽን አነሳልሻለሁ። ክፋት መቼም ከፍ አያረግሽም። ከዚህ ከቲክቶክ ላይ ከኔ ጋር ተሰዳደቢ ችግር የለውም። ግን ክፉ አቱኝ። ይሄን ያክል መሰሪ አቱኝ። ይሄን ያክል አትጎርጉሪ። እግዚአብሔርን እዚህ አዳምጠሽ ከምኔው ፍጥነት እዛ ሄደሽ እኔ እኮ ወፎች አሉኝ እኮ ቶሎ ነው የሚልኩልኝ። እዚሁ ካፌ ሳልጨርስ የቴዲ ወሬ ገብርኤልን እዛ ሄዳ ጽፈዋል። እንጀራዋ እኮ ነሽ ጌታን። እኔ እኮ ልንገራችሁ እንደ ሁሉ ልተወው ብዬ እንጂ እግዚአብሔርን ዩቲዩብ ላይ እየገባው ቀን ከሌሊት እኮ ከሷ ጋር መቀጣቀጥ አላቃተኝም። ያ እኔን አይመጥነኝም። በቃ ብዬ ነው የተውኩትኝ እንጂ አሁን እኔ ለፊንገር ማንስ ነኝ? እንኳን ለሱ አይደለም ለስንት ተደራይቶ ለሰባት ተደራይቶ እሷ ኦርደርማ ማን ነው ዮኒ በነበረበት ሰዓት እንቁርቴ ነኝ። ስንቱን እኮ ነው እኔ የተጋፈጥኩትኝ። ግን አይሰለቻትም ነገር ሁሌ ማለት አይሰለችሽም? ማሸነፍ እኮ አትችይም። በቃ ዳትቺ ምንን አታሸንፊኝም ነው እኮ የምልሽ። ምንም አይነት ፓወር የለሽም። ፓወርሽን ነጥቄዋለሁ። 14 ዓመት ሶሻል ሚዲያ ላይ ስትንዘባዘብ የነበረውን እኔ ከጀርባሽ መጥቼ ፓወርሽን ነጠቅኩት። በቃ አትችይም። ከዚህ በኋላ የለሽም ምንም አይነት ፓወር። ጋይሳረ ንገሯት በመዳን እናንተ ግን አትወዷትም እንዴ? ኮመንታተር እመቤቴ ምከሯት። በቃ ተጫዋች ጌምሽም ሸቄ የሆነ ነገር አድርጊናም ብለው አንዴ ወይታዩ ዋትስአፕ ከምትፈጥሪ በእኔና በዲቦራ በሸቀልሽበት ገንዘብ ለደሃ አቢ እኛ አንቺን ይቅርታ አንፈልግም። የኔ ፈንጋሪ፣ የኔ ጎርጓሪ፣ የኔ አሳውጪ ያንቺን ይቅርታኛ አንፈልግም። ቢያንስ እንኳን በእኔ የነገርሽውን ዩቲዩብ ላይ ለደሃ ከዛ ቦጨቅ አድርጊለት። ምንም ቢሆን ያው አዲስ አበባ አልተወለድሽም መጤ ነሽ። ግን እርድናን ከአዲስ አበባዎች ተምረሽ ላጣርገሽ ገንዘቡን በሙድ ለድሃዎች እርጅበት። ይሄን የመጨረሻ ምልሽ። ቀጣይ ምን አለ? ሙኒት አሁን እነዚህን አሮጊት ወሬዎች ጨርሻለሁ። የሙኒትን እንምጣ ውዶቼ። ሙኒት አጨሰች ብላችሁ ቀኑ ሙሉ ነጠላ ዘቅዝቃችሁ ስታለቅሱ የነበራችሁ ሰዎች አላችሁ ማለት ነው። ቁጭ ብላችሁ ነጠላ ዘቅዝቃችሁ ስታለቅሱ። እኔ የምለው በተለይ አረብ ሀገር ያላችሁ ሰዎች እንዳለ ማለት ነው። ማዳም ስታጨስ የማዳምን ምንድነው ማጨሻውን ቁሪውን ትጥላለህ፣ ታጥባለህ፣ አብረሃት እሳት ትቆሰቁሳለህ። ትልቅ ማዳም አርጣ አነጥንጣ ጨርሳ በመቁረቢያዋ ሰዓት ትልቅ ማዳም ቁጭ ብላ ስታጨስ ሆይ ሆይ ስትሉ ትውላላችሁ። እሷ ግን የሆነች ቬፕ ነገር ስላጨሰች እንደው እንደዚህ ስታካብዱት ዋላችሁ። ግማሾቻችሁ ቤታችሁ ቢከፈት ማለት ገመዱ እስከ ኪችን ይደርሳል። ያላችሁ የሺሻ ቱቦ ገመዱ እስከ ኪችን ድረስ ይደርሳል። ኩክ ስታረጉ ሁሉ እያጨሳችሁ ነው የምትሄዱት። ሽንት ቤት ልቆሊ ስገቢ እያጨሽ ነው የምትሄዱ። ለባለሽ ራሱ ለእንትኑ ሰዓት አትሰጪውም፣ ለአልጋ ሰዓት አትሰጪውም።
አንዳንዶቻችሁማ እያጨሳችሁ ሁሉ የምታደርጉ ነው የሚመስለኝ። ቬፕ አጨሰኝ ብላችሁ እኔ ባሳያችሁ የድሮ ቬፕ ማጨሰውን ቪዲዮ ባሳያችሁ እንደዚህ ነበር ማጨሰው። ምንድነው ሁሉ ነገር ቆኛ ኢትዮጵያኖች ላይ በቃ ሁሉ ነገር እንደ ትልቅ ነገር ነው የምናየው። ፊታችን እንዲጠራ እያሉ ወንዱ ሴቱ ሳይቀራ እንደ ኢትዮጵያ ውስጥ ቱቦ ሲመጥ የሚውለው ጫት የሚባል ሀገር ውስጥ ተቀምጠህ ጫት የሚቃምበት ሰው ጫት ቅሞ አውራጣቱን በገጀራ የሚቆርጥበት ሀገር ተቀምጠህ ስለ ሱስና ስለምናምን ብርቅ አድርገህ ስታወራ ይገርመኛል። አገሪቷ ውስጥ ህዝቡ በጫት ደንዝዞ አይደል እንዴ በሺሻ ደንዝዞ ያለው ወጣቱ። አዲስ አበባ የትቢቤ ቢኬድ ድሬዳዋ ሁሉ ሀገር ቢኬድ ጫትና ሺሻ ምን አይደል እንዴ ሱስ የገደላቸው ወጣቱ በሱስ አይደል እንዴ ሁሉ ባለሀብት አልቀረ ወጣት አልቀረ ህፃኑ አልቀረ። ግን የቬፕን እንዲህ ስላጨሰኝ ታብዳላችሁ። ምንድነው የሚሻላችሁ? ቆይ በስመ አብ ወልድ። እኔ ከሀበሻ ጋር መድኃኒዓለም አታውለኝ ነውጣ በእናትህ ካንተ ንፍጣም ትኩሳር ይሩጣ አራም ነውጣ። ቆይ መጀመሪያ ብሎክ ላይ አይ ፎሎ ታደርገኛለህ። ቁጭ ተጠቅመኝ ምን ታደርጋለህ? ለምን ፎሎ አደርጋለሁ? ብሎክ ላደረገው ነበር ሳይሆን ፎሎ ያደርገኛል። ቢያንስ ለአካውንቴ ፎሎ ይጨመር ይላል። ተቀመጥ። እናንተ የሆነ ሰው ተጣልቷል ግን አያስፎግሩም። ታውቃላችሁ አይደለ? አያስፎግሩም። ታውቃላችሁ። ቆይ አንድ ሰው አየውሚ ፎሎ ታደርገኛለህ ውድ አልቦልክም። ለምን ብዬ ተሳደብ ሚውት አልቦልክም። ትጠቅመኛለህ 1 ሚሊዮን እስክገባ ድረስ ነው ውድ የሆነ ሰው ተጣልቷል ግን ነው ስንት ሰዎች መሰራችሁ ያየሁትኝ ከሆነ ሰው ቤት ቀርተዋል ከሆነ ሰው ቤት ቀርተዋል። 3 ሰዎች አይቻለሁ ከሆነ ሰው ቤት ቀርተዋል ምናምን። ለምንድን ነው የሆነ ሰው ኧረ እኔ እንዳታነካኩኝ ማን እንዳትሉ እኔ ናሆሜናውን አስገባዋለሁ። እንዳታነካኩኝ የሆነ ሰው እግዚአብሔርን ድሮ በቃ ወዴ ፍቅሬ ማሪ ሲባል አራቱም ጋር ይግባባሉ። ለአራቱም ምን ያሽቃብጣለሁ ውዶቼ። ያችንም ሰዓት አሽቃብጣለሁ እችንም ሰዓት አሽቃብጣለሁ። አራቱም ጋር ፒስ ነኝ ግን ስማቸውን አልጠቅስም። ጌታ ምስክሬ ነው ተጣልቷል። ጌታ ምስክሬ ነው። አራቱ ጎቱ ወርክ ንፍጣም ነክ ስራ አይደለ እንዴ አንተ? ኧረ የሆነ ስድብ ሰምቼ ሞትኩኝ። የአይጣር ብለው ሲሳደቡ በጣም ምን ያህል ያንሰው እንደ ጥንጥዬ ቢቆጥሩት ነው የአይጣር ያሉት። ጉቺ አንቺ ልጋጋ ሰው አይተኛም እንዴ? አርፍጄ በመጣም አታኙም እንዴ እናንተ ወገን? ጉቺ እስኪ ቤቱን መርቂ። ሁሌ ስትመጪ እንደሚታነቅ ሰው ተንጠልጥለሽ ባዶ እጅሽን ትገቢያለሽ። እስኪ መርቂ ቤቱን። እስኪ 1000 ኮይን ስጪ። 1000 ኮይን እስኪ ስጪ ልይሽ። እኔ ማንቺ ቤት እኮ መምጣት አቆምኩኝ። መቼስ ከቆይታ ብዛት በኋላ ሊገለጽልሽ ይችላል። እንዴ ቀረው ገብርኤልን ጋይስ እንደ ድሮ አልሄድም። ለምን ብዬ አትባርከኝ። እኔ እሷን ብቻ እየባረክቱ ኑሯ። ዱባይስ ብትሆን የዱባይ ሴቶች ሀብታም ናቸው። ብሩን ከየት እንደሚያመጡት አላውቅም እንጂ ሀብታም ናቸው። እንዴ እኔ አሜሪካ መሆኔን ራሱ ያጠራጥራል። ምስር ደግሞ ሰምቼሻለሁ። እጃችሁን አውጡ የአሜሪካ ሰዎች፣ የውጭ ሰዎች ያላችሁ እጃችሁን አውጡ ከዱባይ። ለምን አባታችን ብለን ነው እጃችን የምናውጣው? ምስር የኔ ቆንጆ አንቺ ጥልቅ ብለሽ ስለነ ሰሊላ ጎሜዝ ጥልቅ ብለሽ አሜሪካን ስታወሪ ውጪ ብለንሻል እንዴ? እኔ እናት ውጪ ብለንሻል እንዴ? ውጭ ከኛ አልፈሽ ተርፈሽ ስለ ሴሌብሪቲዎቹ ስታወሪ እኛ አስቁመንሻል። የአሜሪካ ሰዎች ከዱባይ እጃችሁ ራስ ሌላ ወሬ እናወራለን ውዴ። እንዳናወራ ከፈለጋችሁ ባፋችሁ ሰብስባችሁ ተቀምጡ። በቀን 6 አጀንዳ ላያችን ላይ ያመጣችሁ አታውሩስ። እናወራለን። የሚወራ ራሱ ባይኖር ዱባይ ብዬ ጀምራለሁ እንዴ። ምን አስበሽ ነው? እኔ እኮ አሜሪካ እኮ አልኖርም እናንተ ጋር ነኝ ያለሁት። ለስሙ አሜሪካ ነው፣ ነፍሴ ስጋዬ እዚህ ነው። ውስጥ ያለው ግን ዱባይ ነው። ወይ አንድ ሰው በዱባይ ልክ ወይ ጉቺ እዚህ ትምጣን እዛ ልሂድ መሰለኝ፣ እንቀያየር መሰለኝ። ጌታ ምስክሬ ነው። የሰው እንትን ውስጥ እንዳገባው እቺ ልጋጋም ሳመርቀኝ። ለነገሩ ከውሽዬ ጋር ትናንትና አይተኛለች ይመስለኛል። ለዛ ነው ቤቴን የማባርከው።
ገብቶኛል። አየችኛ ትናንትና ሳሽቃብጥ አየችኛ። እንዴ እኔ ለሁሉም ነው ማሽቃብጠው ውዴ። እኔ ጉችስ ቢሆን እኔ ከተጣላው ሰው ጋር ስታሽቃብጥ አያት የለ እንዴ? ስታሽቋልጥ አያት የለ እንዴ? ጊዜው እንደዛ ነው። ምን አገባኝ? እንኳን ተጣላችሁ እኔ ምን አጣላኝ? ከዚህ በኋላ ብልጥ ነው የምሆነው። አልጣላም ከማንም ጋር፣ ከሁሉም ጋር ፍቅር ነው የምሆነው ውዴ። ማሬ ፍቅር ውስጤ እኮ ቆሮቆራም እያልኩ ይሆናል። ግን ምንድነው እንተ ትክክል የምትለው? ትክክል ስሙ። ውስጤ ቆሮቆራም እግሯን የማትጣጠብ ገርዳሚ እያልኩ ይሆናል በውስጤ። በውጭ ግን ውዴ እግርሽ ሁሉ እንዳጥንት አይደል እንደ ቁርጥምጥም ተደርጎ የሚበላው ንጽህናሽ። እንደዛ ነው የምለው ከዚህ በኋላ ማናችሁም ሪከርደሮችን ብትሆኑ ማለት የፈለጋችሁትን ሪከርድ ብታደርጉ ማሪ ውዴ ጌም ተጫወቱ እንጂ ሸቀል አድርጉ እንጂ እንዴ። ካለ እናንተ እኮ እኛ አንፈምስም። በቃ ካለ እናንተ እኮ እኛ አንፈምስም ውዶቼ። ተጫወቱ እንጂ በውስጤ ማለት ነው። ቅዱስ ሚካኤል ይድፋሽ። ሪከርድ ልታረጊ ስትይ እጅሽ ይሰበር በውስጤ። እኔማ አሁን እኮ ገባኝ ውዶቼ፣ ሰው እንዴት እንደሚኖርበት እመቤቴ ይችሉበት የለ እንዴ? ውስጣቸው እርር እያለ ላያቸው ግን እንደዛ ነው መሆኑ። ከማንም ጋር አልጣለም በሰው ምክንያት፣ በተለይ አልጣለም። ፀጉሬ እየወለቀ ነው ግን አልጣለም በሰው ምክንያት። ባጭሩ ያለው ነገር ይሄ ነው። የፊንገርን ቲክቶክ አካውንት ተመቷል። ፕሊዝ ኮፒ ሊንክ አድርጉላት ውዶቼ። እንዴ እንደዚህማ በ2018 እንደዚህማ አትጣሏት። ማሚ የጠፍተሽ ነው ውዴ። እንደዚህማ አትጣሏት ውዶቼ። የፊንገርን አካውንት ኮፒ ሊንክ አድርጉላት እሺ ውዶቼ። ይደብራል፣ ኧረ ይደብራል እንዴ። በ2018ም ጊዜው ለኔ ልታረጉት ነው እንዴ? ኧረ ሼም ነው ውዶቼ፣ ሼም ነው። እኔ በዚህ አጋጣሚ ነገርኩልሽ ለወዳጆቼ፣ ኮፒ ሊንክ አድርጉላት እሺ ውዶቼ። እንዴ አካውንት የተመታ ኮፒ ሊንክ አድርጉልኝ ብላ እኮ ጭንቀት ላይ ወጣኝ። ምን ብታረግ ባታረግ ባናተ ተተካል ወይ? ለካ ቤታ ሁለት አይነት ፊት ነው አሳያለሁ ያልሽው። አዎ ወደ ራስሽ ተመለሽ ውዶቼ። እናንተ እኮ ለኔ ኮፒ ሊንክ ስታረጉ ህይወቴ ይለወጣል። ካለ እናንተ ማን ድድ ነው ማረጋችሁ። ኧረ ክፉ አይንካችሁ ይድፋችሁ። እሺ አምላኬ ወይ ጌታ ወይ ስንቱን አወራሁት። ቆይ እስኪ ማን አለ ላስገባ ከነዚህ ጌመር ጋር እንግዲህ ልጋግግ ነው። እስኪ ማን አለ እስኪ ቼክ ላርግ በዚህኛው ስልክ። ጋይስ ናሆም ከማን ጋር ነው? ማየት አልቻልኩም። ጋይስ ናሆም ከማን ጋር ነው? ከሾንታና ጋር ነው። ይሄ ደግሞ እንደው ከነዚህ ሰዎች ጋር ምንድነው? ከሾንታና ጋር ነው። አይፎን 17 ሙንቴ ቆየ እኮ አይፎን 17 ተለይሹ ላፋርጌ ገና እንደመጣን ያወጣሁት የታልኩ ማታ ስታስለፈልፉኝ አደራችሁ። ይሁ ድምጽ ተዘግቶ አደረ። ማን አለ? ኤርሚን ቤታ እየጠራች ነው በሉትኝ። ኤርሚ ይሻለኛል እንደው የኔ ቀሰስተኛ በውስጥ መጣና ምን እንዳለኝ ኤርሚ ታውቃላችሁ? አንቺ ጨገራም እመቤቴ እንዴት እንደሞትኩኝ ማለት አንቺ ጨገራም ኤርሚ ሙት ያለሽ እኔን ገደልሽኝ አለ። ተጠየቅን ጋይስ 3 ጥያቄ ተጠየቁ። ከናሆም ከአቤልና ከኤርሚ ተባለ። ኤርሚ እንደ ወንድምነት ነው እኔን የሚያየኝ፣ እኔን እንደ ወንድሙ ነው የሚያየኝ። አይሻፍር ከኔ ጋር አያወራ ከኔ ጋር ምን ብዬ ኤርሚን እገለዋለሁ ላሉ ጌታን በውስጥ መጣና ጨገራ ማለኝ እኔን ገደልሽኝ አለ። ክርስቶስን ተናዶ ማለት ሂዱ ጥሩትኝ። ትንሽ ኩርመም መላርገው አንቺ ቦቦ ፊት አይባልም። አንቺ ፖፖ ፊት ውዴ። ቦና ፖን ላይ ውዴ። ስድቡ ይደርሳል። ፖና ቦን ላይ ውዴ። ፖ አስተካክለሽ እስኪ አሁን ጻፊው። አንቺ ፖፖ በይ ድገሚ ውዴ። እንደሆነ ምን አረጋሻለሁ? ቪውታ በጅልኛልሽ ቁጭ በይ። ካንቺ ጋር ምን አጨቃጨቀኝ? እሺ ይሄው ነገር ይፈልጉኛል ገና ከመምጣቴ። እኔ አሁን ምን ተናገርኩ ዶቼ? ምን አልኩኝ? ክፉ ስመጣ ይለክፉኛል። ሌሊቱን ሙሉ ሲያስለፈልፉኝ አደሩ። አካውንቴ ሲከፈት እኔ ብቻ ነኝ የማወራው። እኔ ብቻ በአይነቱ በከለሩ እንደ ምን የታባቴ ልሄድላችሁ እናንተ ሰዎች? ክፉ አታናግሩኝ። ኮመንት ላይ ዝም ብዬ ለዋል እናንተ ስታስለፈልፉኝ እንዳለ ሶሻል ሚዲያ ላይ እኔም እኮ እየተረገጥኩ ያለሁትኝ ሲረገጥ ፌስቡክ ድረስ። ኧረ ፌስቡኮች አለካቸውም ተለውጠዋል። ኧረ ፌስቡኮች ተለውጠዋል። ቤታጊ ድምቀት ነው የሚሉኝ የነዚህ ልጋጋም ናቸው እንጂ ቲክቶክ ላይ ያሉ ያሮጡ በየኮመንቱ የማይጠፉ እድሜ ልካቸው እንደተሳደቡ። ቴንክ ዩ ጀሩሳሌም አዲስ ተመዝጋቢ ውዴ ዌልካም።
አዲስ ነሽ መሰለኝ። እዚሁ ቤት ያቆየሽ ውዴ። ሌላ ቤት አትጂ፣ ሌላ ቤት አትጂ። እዚሁ እየመጣሽ መርቀሽኝ እንጂ ውዴ፣ እዚሁ እየመጣሽ አዲስ ናት የኔና። እስኪ ቡና ቅዱላት፣ ቡና ሪታ፣ እዚሁ ቤተኛ ነሽ ውዴ። ለጄሪ ቡና ቅዱላት ውዴ፣ ቡና። አይ ሻይ ነው የምትፈልገው ጄሪ፣ የሻይ ቅዱላት። ተንከባከቧት እስኪ። የታሉ ሞዴሬተሮች? እስኪ ተንከባከቧት። ልዩማ የውሻዬ እናት እኮ ናት ውዴ። ልዩዬ አጋቤ ቤተሰብ በቃኝ አሳሙ በቃኝ ውዶቼ። አፈናችሁኝ። ቆይ ኧረ ጋይስ በቃችሁ። ይህንን ህዝብ እኮ አተጣጣበን እኮ። በቃችሁ ውዶች። አሁን ማሰልፍ እንዳትወጡብኝ ቤት። ለነገሩ እኔማ ምን አጠበችኝ ትላላችሁ? እኔ እኮ እየቧጠጥኩ ነው ያለሁት ውዶቼ። እኔማ እየቧጠጥኩ እኮ ነው ያለሁት ውዶቼ። እንዴ ከተረፈው ላይ ካለም ብዬ ሙጥ እያረኩ እኮ ነው ያለሁት። ህዝቤ 4 ዓመት ሙሉ ቲክቶክ ላይ ጌም ሲቀጠቅጥ 5 ዓመታት ሙሉ እኔ የእብድ ቅዘን መስዬ እዚህ ስጨማለቁዬበት በስንት ዓመቴ ነው እየቧጠጥኩ ያለሁት ውዴ። እየቧጠጥኩ ያለችዋን ከጥቅ ከስር እየቧጠጥኩ ያለሁት። ጨርሰው እንዳለ ምኑን ተረፈ? ያላችሁትም እናንተን ያቆያችሁ መድኃኔዓለም። በስመ አብ ወወልድ ወመንፈስ ቅዱስ። ስንቱን ስድብ ቻልኩ እኮ በዚህ ጌም። እነገሌ ናቸው። ኧረ ተይኝ ውዴ። እኔ እነሱንማ በሆን ስንት ነገር ከፍቻለሁ ውዴ። በተለይም ሀገሬ ላይ በሆን በስመ አብ ወመንፈስ ቅዱስ። ስንት መሰለሽ 3 4 እንትን ህንፃ ላይ ከእንትን ህንፃ ወረድ ብለሽ ከእንትን ህንፃ አጠገብ ስር ከእንትን ህንፃ ስር እያልሽ ነው። ጌታ ምስክሬ ነው። 4 ዓመት ቡቧጥጥ አንስበሽዋል። እዛውም ሀገርሽ ላይ ሆነሽ በኢየሱስ ስም። እኔ አሁን እንትና የምትመቸኝ ለምንድን ነው? ቤቲን ካወቃችኋት ሽፎን ምናምን የምትሸጠው ጎበዝ ናት። አይጂ ላይ አውቃታለሁ። ከምን ተፍ ብላ አንዱን ብራንች እዚህ አንዱን እዛ ክፍትፍት አደረገች። ጎበዝ የኔ እናት። እንዲህ ነው ማለት ሴት ማለት እመቤቴ። እንዴ የሰው ልጅ እንዴት 4 ዓመት ሙሉ አበባ ብሎ አሁንም እዚህ አበባ ይላል? እንዴት ውዶቼ፣ እንዴት ሆኑ? ጌታም ቢል የለባቸው ምን የለባቸው በኢየሱስ ክርስቶስ። አንቺ ምን ከፈትሽ ውዴ? ከ4 ዓመት በኋላ ጠይቂኝ እሺ። 4 ዓመት እንደነሱ ልቧጥጣ ውዴ። እንዴ 4 ዓመት እንደነሱ ልቧጥጥ። እኔ መች ቧጠጥኩኝ? እኔ እኮ አሁን በነገራችን ላይ ቲክቶክ ላይ ማለት ነው በጣም ብዙ ሺህ ኮይን የሰራ ሰው በምን ታውቃላችሁ መሰላችሁ? ፕሮፋይላችሁ ላይ ገብታችሁ ሁላችንም የሰራ ነው ዳይመንድ አለ ማለት ነው። ዳይመንድ አለ። ባለፈው እንደውም እኔ ናሆም ዲቦራ ምናምን እየተያየን ነበር ማን መጀመሪያ ዳይመንድ እንትን እንዳለና የመጀመሪያ ከላይ ስንት ሺህ ኮይን ስንት ዳይመንድ እንደሰራችሁ በቲክቶክ አሉ። ማን ነበረ ወደ 75 ሚሊዮን ኮይን የሰራው? እኔ ትንሽ ናት ውዶቼ። ገምቱ ስንት ሺህ ኮይን በቲክቶክ ይሄን አካውንት ከጀመርኩ ወዲህ ይሄ ቤታዩ 17 ስንት ሺህ ኮይን የሰራሁት ገምቱ። ዴኔ የሚጀበታለው እንዴ? ወይኔ ግን አይደርስም። አሁንም አይደርስም። ከነሱ አይደርስም ውዶች፣ መቼም አይደርስም። የሰራሁት አንደኛ አይ ቲንክ ጆን ዳንኤል መሰለኝ 100 ሺህ ነው 100 አይ ቲንክ ስንት ነበር? 75 ሚሊዮን የማን ነበር? 50 ኧረ እኔ ከዛ በታች ነኝ እንዴ ማርያምን። እኔ ያሳያችኋለሁ፣ ችግር የለብኝም። የኔ እኮ በጣም ጩጬ ናት። ኧረ ጩጬ አይደለም ውዶቼ። ወዴት ሄደ ይሁላ ብር? ወዴት ሄደ ይሁላ ብር? ቤታይ እግዚኦ ማርነ ክርስቶስ በእንተ ማርያም። ወይኔ ውዶቼ ላሳያችሁ ስንት ሺህ እንደሆነ። ሌሎቹማ ስንት ሸቅለዋል። እኔ እንደዚህ ከሸቀልኩኝ ግን የለም የኔ የለም የነሱ አለ። ዝም በይሉኛል። ኧረ ችግር የለውም ጌታን ጋይስ። እኔ እንኳን በትንሹ ጌም የጀመርኩት እንኳን ይሄን ኮይን ከሰራው ሌሎቹ ስንት ሺህ ኮይን ሰርተዋል። ግን ምንም የላቸውም። አሁንም አበባ ነው የሚሉት። ሃው ማለት እንዴት ጋይስ? እረን ያላወራም። እሺ ኮይኑን ግን ጋይስ እኔ እንደዚች እንኳን ከሰራው እነሱ ያንን ገንዘብ ወዴት አደረሱት? ጊፍት ሲሰጡ አላይ፣ እርዳታ ላይ ሲሳተፉ አላይ፣ ከተሰጣጡም እዛው ጓደኛ ማለት ሲሰጣጣል። ወዴት ነው ያደረጉት? ያውልሽ ኮይን እመቤቴን
እኔስ እንደው ከሌቭል 38 ለመግባት ስንት ሺህ ዶላር ነው ጋይስ? ባለፈው ስንት ምን ያወጣውትኝ? ሆቴል አደሩበት ደስ ይላል። ለወንድ ያበሉ ይሆን ውዴ? ለወንድ ወይ ደግሞ ወንዶቹ ሹገር ማሚ ኖራቸው ይሄ እናቴ ትሙት። እውነት ለመናገር እኔ አሁን ይሄንን አሁን ያለው ኮይ ለማንም ጊፍት ባልሰጥ ኖሮ ለማንም ጊፍት ባልሰጥ ምንም እርዳታ ውስጥ ባልሳተፍ ዝም ብዬ ውጦ ዝም ብሆን ኢትዮጵያ ውስጥ 6 ቤት ይሰራል፣ 6 እንትኖችን ይገነባልኛል። እናቴ ትሙት። የተረፈው ደግሞ 2 መኪና ይጨምራል። ጌታ ምስክሬ ነው። ላይ ጋይስ እኮ ዳይመንድ እኮ የሚሰሩት በ100 ሺህ እኮ አለ ሚሊየን። አረ ቤታዬ አንቺ ገና ነሽ ቧጭ ውዴቼ። ደግሞ እንዲህ ስላችሁ ደግሞ እጃችሁ እንዳይሳሳ እኔ ያለውን እውነታ ልንገራችሁ ብዬ ነው። አፌ ዝም ስለማይል ውዶቼ ማሮቼ መስጠት እንዳታቆሙ። የሚሰጡ እጆች የተሰጡ ናቸው የተባረኩ ናቸው ይላል መጽሐፍ ቅዱስ ላይ ከቆሮንቶስ 15 ምዕራፍ 16 ላይ የሚሰጡ እጆች የተባረኩ ናቸው ይላል። እኔ አይደለም ውዶቼ፣ እኔማ ብለው ደስ ይለኝ ነበር፣ ግን ቃሉ በእስልምናም በክርስትናም የሚለው ቃሉ ነው። እኔ አላልኩም። እጃችሁ ደግሞ እንደ ካንጋሩ እንዳያጥሩ ውዶቼ። ዝም ብል ይሻለኝ ነበር። እጃችሁ እንዳያጥሩ ውዶቼ። አይ ካሁኑማ እጃችሁ አጠረኩ። ስጡ እንጂ ውዶቼ። ዝም አላችሁ ተሳስቼ፣ ሰይጣን አሳስቶኝ። አይ ድሊ ዝም ብልስ ዳይመንዱንማ በነግራችሁ 5 ሳንቲም መስጡኝ። አንቺ አይገባሽም ነው የምትሉትኝ። ምንም ያለዋልሽበት ሴትዮ። ቆይ እስኪ ሰው እናንተ ቴዲ ሐዋሳ ላምጣው እንዴ? ቆይ ቴዲ ሐዋሳ ላምጣው እንዴ? አንድ ጥያቄ ጠይቀዋለሁ እንዴ ለፊት ባነሳ። ግን ይሄ ደግሞ እንደው ጥያቄ ልጠይቀው ነበር። ባለፈው ምንድነው ባለፈው ጓደኛ ውጯ ልከውልኛል ያለው ፊት ለፊት ብጠይቀው ደስ ይለኛል። ፍጥጥ ግጥጥ ብዬ ቤታ ናት። አይታችኋል ጋይስ? ቤታ ናት። ጓደኞቿን ማኔ ቤታ አይ እናንተ አታውቁኝም። እግዚአብሔር ኤርሚ ኤችዲ እሺ፣ የታላበው ክፈቱ በሏቸው። ሰዓቴን አስረፈዱ። ክፈቱ በሏቸው አንዴ። ሂዱ እሺ። ቴዲን ቤታ በሉትኝ። እናቴ ትሙት መጠየቅ ፈልጋለሁ ፊት ለፊት ማለት ነው። እኔ እንደዚህ አይነት ጨዋታ እውነት እግዚአብሔርን እሱ የሆኑ ጓደኞቿ ናቸው የላኩልኝ ምናምን። አቦ በእናታችሁ ቤታ በሉትኝ። የሆኑ ጓደኞቿ ናቸው የላኩልኝ ምናምን ይላል። ቤታ ናት። እናቴ ትሙት። እነዚህ ሰዎች ካለኔ አያውቁም እንዴ? ስም ይጥራ ከፈለገ። እኔ ቴክስት የጻፈልኝ ነው የመጨረሻ ቀን አሳይቻቸዋለሁ። የመጨረሻ ቀን የጻፈልኝ ጓደኛሽ አሰደበች ምናምን እኔ እሷን እንትን ባልኩላት ምናምን ብሎ ነው የጻፈውን ያሳይቻቸዋለሁ። እኔ እንደዚህ አይነት ነገር አልወድም። ደፋሮች ምን አላችሁ? አትጠይቂ እና ምን ላርጋቸው እነዚህ ግማታሞች? እኔ ብሞት አልኳችሁ ብሞት ለዚህ ለቲክቶክ ማህበረሰብ አምኛ አይደለም እውነት አሜት እንኳን ቢያምረኝ እንኳን ሆዴ ውስጥ ጨርሰዋለሁ። ራሴ አመቼ ራሴ ጀምሬ እንኳን አይደለም ለሰው ሂጄ ዲቦራን እንደዚህ አድርጓት ስማ ኧረ ጥሩታ የዲክላይን እያደረገ ነው። አይ ቲንክ ፖለቲካሊ ያወራ ነው። ቤታ ብሉታ እንዴ ማርያምን ጠይቋል ፊት ለፊት እንዴ አቦ ምን አይነታል? ምን አለ ቢመጣ? ቆይ እስኪ አንዴ ይመጣል። ይሄ አሁን ስደጋገምበት ይመጣል እና ይኸው ቤታ በሉት እስኪ። አቦ እያቋረጠው እኮ ነው። ቴዲ ደግሞ እንደው ተነሳበት። ጠብቂኝ እሺ ጠብቂኝ ብሏል። እንጠይቀዋለን ፊት ለፊት ውዶቼ፣ ፊት ለፊት እንዴ ከምን ነው እስከዛ ዘፈን እናዳምጥ ወይስ ሀሜት እንማ? ለሊቱ ሙሉ ሳማ ያደርኩ ሴትዮ ነኝ ነው ድምጼ እስኪዘጋ ድረስ። ስም ቢናገር መልካም ነው። ለሷም ይጠቅማታል፣ ለህዝቡም ይጠቅማል። ምን አይነት መሽቁቅና አውሬ እንደሆኑ ማለት ነው። ለሌላ ጊዜም ሰዎች ላይ እንደዚህ እንዳያደርጉ ገባችሁ? ፊት ለፊት መጣው አይዞሽ ምናምን ብለው ከኋላ ደግሞ ሄደው የሚያሙ ከሆነ ለዲቦራ ብቻ ሳይሆን ለሌላም ሰው እንደዚህ ያደርጉ ሰው ስለሚጎዱ መናገር አለበት ማን እንደሆኑ ሰዎቹ። ክርስቶስን እንዴ ቤታ ናት ይላሉ። ዲቦራ እኔ ብቻ ናት እንዴ? እኔ ብቻ ነኝ እንዴ ጓደኛ ያዘችው? በአካል ብዙም ሰው ታውቂለ እንዴ ዱባይ ውስጥ? ውዶቼ ዘፈን
ክፉ ነገር አንዳንዶቻችሁ ክፉ ኮሜንት ካልጻፋችሁ ያማችኋል አይደል ውዶች? ማለት ላይክ ክፋት ላይክ ስድብ ካልጻፋችሁ ያማችኋል አይደል? ባህላችን አረጋችሁት። ጨፍሪ በገዛ እጄ ይኸው የሚስመኝ ሰው የለ፣ ታብታብ የሚያደርግ የለ። በገዛ እጄ ሁላ ሺ ኮይን ሰርተዋል ብዬ አፊና ሙጥሙጬ ልብ ማትሰጡኝ ምንም ቤተሰቦቼ እኔ አልዋሸውም። እውነት ነው የተናገርኩት። የዋሻው ከመሰላችሁ ማናጀር ይጠየቅልኝ። ምንም ነገር እጃችሁ አጠረ። የኢትዮጵያ ሕዝብ ይፍረደኝ። አንቺ ብቻ ነሽ ነፍጠኛ ያለሽኝ፣ ሌላውማ ፊቱን አዞረብኝ። ወይ ውዶች ያጨክኑብኝም በቃ ማላዘኑን ትቼዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ሞት ምጠራ ነው በቤቴ የሚመስለው፣ ሞት ምጠራ ነው የሚመስለው በቤቴ ሞት። እናንተ ሴትዮዋ ዛሬ ደግሞ ጸጉሩ ስታይሏ ልክ እንደኔ አርጋ መጣች። ወይ ባለፈው ታስታውሳላችሁ? ፊንገር ማለት ነው። ጸጉርሽን እዚች ጋር ስታስይጂ ልጅ ሆንሽ መሰለሽ እንደ ልጅ ስታስይጂ አለች። ዛሬ ቁጭ አርጋው መጣች። እኔ ተከተሉኛላችሁ እንጂ እናንተን አልከ ሁለት ማስያዝ በቲክቶክ ዓለም ከሚጣሉኝ ሰዎች ሁሉ እኔ ብቻ ነኝ በደንብ ያደረኩት። በጸጉሬ ያለ ጸጉሬ በምን ጠቅልዬ ያለ መጠቅለል በመልቀቅ ማአት ስታይል እኔ ለኔ ሲሆን ልጅ ለመምሰል አሮጊት አስራሽ መጣች። ለእናንተ ደግሞ ቂብ አድርጋችኋት መጣችሁ። ጉድ እኮ ነው ዘንድሮ። ጌም ጀምሪ። ከማን ጋር ልጫወት? ከነጮች ላስገባ እንዳረቅ እንዳለ እኮ ዝግትግት ነው። 4 ሰው ነው የሚታየኝ። ቴዲ አዋሳ እና 3ቱ ጌም የሚጫወቱ አይደለም። እሺ ማንን ላስገባ? እንዴት ነው የሚያስገባቸው? ሌሎች ዜጎች በምን እንዴት ነው የሚያመጧቸው? አንቺ ቀቢዳም አይባልም፣ አንቺ ቁብዲያም ነው የሚባለው። ላስተካክልክ። ቀቢዳም አይባልም፣ ቁብዲያም። ቤታ ሹፎን ላኪልኝ እያለችሽ ነው ማውዴ። ቱጃርም እንደኔ ቆይ ግን አንድ አረብ አንድ አሙስ የቀረው አረብ የገደልኩ መስላችኋለሁ? እንደዚህ ቲክቶክ ላይ ስታዩኝ እኔ ቆይ ቁጭ ብላችሁ ስታይ ባለ ሀብት ነው የምመስላችሁ?